ወይ ጽናት እንግዲህ ዛሬ ጨርቋን ጥላ አበረች ማለት ነው። ያው ብንትና ሀንዬም እንደምታዩት እንግዲህ ሰው ለማናደድ አንደኛ ናት። እውነት ኪራና ማን ነው ሀና የውሸት እንኳን እንደው ፍቅር እሷን ለማናደድ ቢሞክሩ እንኳ እኔ እንጃ ጽናት ምን እንደምትፈጥር አይታወቅም ማለት ነው። እንግዲህ ዛሬ ተንጨረጨረች ማለት ነው። በቅናት የምታወራቸው ወሬዎች ራሱ በጣም ይደብራሉ። ምክንያቱም ትዳር እንደዚህ ነው እንዴ? ጉድ እኮ ነው። ልጁ ሊያስረዳት ቢሞክር እንኳን ልትረዳው በፍጹም ፈቃደኛ አይደለችም ማለት ነው። ጉድ። ክብሮምም ደግሞ ኒናዬን ዋሽልኝ እባክሽ እንድትዋሽልኝ እፈልጋለሁ አላት። ምን አይነት ውሸት ስትለው ጆከር ብዙ ሴት አለው ከብዙ ሴት ጋር ነው የሚወጣው ብለሽ ለሰኒ ንገሪልኝ፣ ምክንያቱም ሰኒዬ የኔ ብቻ ናት የጆከር እንድትሆን አልፈልግም። እንዴ እንደዚህ አይነት ውሸትማ ጥሩ አይደለም። ልጁ የሌለበትን ባህሪ እንዴት እንደዚህ አይነት ሰው ነው ብዬ እናገራለሁ። ክብሮ በቃ ለእኔ ስትይ ነዋ። አይ አይደለም ታዲያ እውነታው ሲጋለጥስ እኔ ነኝ ያስገደድኳት ብዬ እናገራለሁ። የዛ ሰዓት እባክሽ ኒና አግዥኝ፣ ሰኒዬ የሌላ ሰው ሆና ማየት አልፈልግም። እንዴ ክብሮም ተረጋጋ እንጂ እኔም እኮ ችግር ውስጥ እገባለሁኝ። እንዴት ነው የማደርገው ይሄንን ነገር ብትለውም እባክሽን ኒና አግዥኝ እባክሽን ሰኒዬን በፍጹም ማጣት አልፈልግም እባክሽ ሲላት እንደምንም እንግዲህ እሺ አለችው። ሰኒና እህቷም እንግዲህ ሰኒዬ ጆከርን ለማውራት ውጪ ወጥታ ነበረ። እህቷም ደግሞ ከዚህ በኋላ አንቺ ቆይ እንዴት ቢነገርሽ ነው የምትሰሚው? እንዴት ነው የምደረገው? ቆይ ለምንድን ነው እሺ የማትይው ሰው የሚልሽን ነገር አለቻት። አይ እህቴ በቃ እኔና አንቺ እስከ መቼ ነው ድብብቆሽ የምንጫወተው? ተይ ግን ሰኒዬ ይቆጭሻል የሆነ ቀን አለቻት። እሺ በቃ ልንገርሽ እህቴ እኔ እኮ የወጣሁትኝ እንትናን ጆከርን ላወራው ነው። የራስሽ ጉዳይ። እኔ ከዚህ በኋላ ምንም የምልሽ ነገር የለም። እኔ ያንቺ ነገር ደክሞኛል አሁንስ አለቻት። ከዛ በኋላ ምን ላደርግ እህቴ በቃ ትናደጂ ብላ ጥላት ወጣች ማለት ነው። ጆከር እንግዲህ እንዳያችሁት በጣም ችግር ውስጥ ነው ያለው። እሱም ሰኒን ማጣት አይፈልግም። የተገናኙት በአጋጣሚ ቢሆንም እንግዲህ ወደ ፍቅር ውስጥ ገብቷል ማለት ነው። መሩዬም እንግዲህ እሊና እየተከታተለች ዛሬ በድንጋይ አናቷን ልታፈርስላት ስትል እንግዲህ የመራዊት ጠበቃ ሀውዬ ከኋላ መታቀብ አደረገቻት። ህሌኔ የምትባል ልጅ ግን ምን አይነት ፈጣጣነት! በጌታ ጉድ እኮ ነው። ህሌኔና ጽናትን አንድ ላይ ማገናኘት ነበረ ይዋጣላቸው። የምሬ ነው። መሩዬ እንኳ አቅምም የላት። እንግዲህ ልጁ የኔ ነው። ልጅ ያላትን ሴት ደግሞ ማንም ሰው አይፈልግም። ስለዚህ ልጅ ያላትን ሴት የሚፈልገው ያው የአባት ስለሆነ ናሆሜ ወዶም ሳይሆን በግዱ ከኔ ጋር እንዲኖር አደርጋለሁ አለች እኮ ጭራሽ። ከዛ በኋላ እንደዛማ አይሆንም እንዴ! እንዴት እንደዛ ይሆናል? አንቺ መራዊት ቆይ እባክሽን ልለምንሽ፣ እሺ መቼም አንቺ ጸባይ አይወድልሽም። እባክሽን ልለምንሽ ዮዲት ማነሽ እሊኒ ልለምንሽ፣ መራዊትና ናሆሜ በጣም ነው የሚዋደዱት። በዛ ላይ መራዊት ደግሞ የልብ ህመም ተማሚ ናት፣ የልብ ኬዝ አለባት። ስለዚህ እባክሽን እንደዚህ አታድርጊ አለቻት። አይ እንደዚህማ አልተዋቸውም፣ እኔማ ካሰብኩበት ወደ ኋላ ብዬ መቼም አላውቅም። ስለዚህ አለቃቸውም አለች። ከዛ ኧረ ተይ እባክሽን ልለምንሽ መቼም አላማሽ ታዲያ አንቺ እነሱን አለያይተሽ ናሆምን የራስሽ ማድረግሽ። አንቺ ናሆምና መራዊት እኮ ያላቸውን ፍቅር ብታይ እንደዚህ አትይም ነበረ አለቻት። ከዛ በኋላ አይባክተው እንደዛማ አይሆንም። ተናዳ እንግዲህ ጥላት ሄደች ማለት ነው። ሰኒዬም ሊጠይቋት መጡ። እነ ቅዱስ እነ ናቲ ኪራ ጽናት ኒና ሆነው እንግዲህ ከዛ በኋላ ጽናትና ኪራ ተኮራርፈዋል። ከዛም እንዴ ጽናት ምንድን ነው ከኪራ ጋር ችግር አለ እንዴ ስትላት፣ አይ ምንም የለም አለ እንጂ አታይም እንደፊታችሁ ተደባብራችኋል እኮ ስትላት፣ ታዩ እባክሽ እሱን። አሁንስ አንቺ እንዴት ነሽ? እኔማ ደህና ነኝ፣ ግን እናንተ በጣም ጠፋችሁ። በሰላም ነው አለቻቸው። አዎ በሰላም ነው የጠፋ ነው። ከዛም እንግዲህ
መራዊትንም እንደዛው ጠየቀቻት። ሰንዬ የራሷን ችግር አስቀምጣ ሁሌም ለጓደኞቿ የምትጨነቅ ብትኖር ሰንዬ ብቻ ናትና እንግዲህ መራዊትም የራሷን ችግር ስትነግራት ወይኔ ሰው የላትም ብለው ነው አይደለ? ቆይ አናቷን ነው በድንጋይ የማፈርስላት አለች። አያችሁ፣ ቀድማ የምትገኘው ለጓደኞቿ ነው ሰኒ ማለት ነው። እና ለእሷ ግን ማንም ሰው እንደዚህ የሚጨነቅላት ሰው የለም እውነት ለመናገር እና እንግዲህ ናሆም ዛሬ የለም፣ ቪዲዮ ላይ አልታየም። ከዛ በኋላ እንግዲህ ጽናትም ለባበሰች፣ ተነሳች። እንደዚህ የት ልትሄጂ ነው እንደዚህ አምሮብሽ አለቻት። ከዛ በኋላ የሆነ ድሮ አብሬያት የተማርኩት ልጅ ነበረች፣ እሷ ጋር ሊሄድ ነው። አዎ እሷ ጋር የምሳ ግብዣ አለብን፣ እዛ ልንሄድ ነው። እውነት? አዎ እዛ ልንሄድ ነው። ምን ነው? አይ ምንም ዝም ብዬ ነው። ሂጂ በቃ ጥሩ ነው። ግን ይሄ ልብስ ያምራል እንዴ? ላውልቀው እንዴ? በፈጣሪ ግን አንድ ከባለ ትዳር የማይጠበቅ ነገር ነው እያደረገች ያለችው። ጽናት እኮ እንዴት እንደሚያደርጋት ጌታ የትዕግስቱን ስጠኝ። እውነት ለመናገር አመነቃቅሯታል። ጽናት ጤና አድርግላት እንጂ እንደዚህ ሆኖ ትዳር ይያዛል ማለት ቀላል። አንቺ እኮ ነሽ ወንድ ልጅ መያዝ የምትችይው። ኪራ ስናደድ አንቺ በረድ ማድረግ አለብሽ። አንቺ ሁለታችሁም እሳት ከሆናችሁ እኮ እንዴት ነው እራሳችሁን የምታቀዘቅዙት? ሁለታችሁም ተያይዛችሁ ገደል መግባታችሁ ነው አለቻት ኒና። እንዴ እሱ ለምን አይረዳኝም? ሁላችሁም ከሱ ጎን ነው ያላችሁት። ሲጀመር እኔን ማንም እያገዘኝ አይደለም አለች። ከዛ በኋላ አይ እንደዛ ማለቴ ሳይሆን ነገሮችን በቀስታ አድርገሽ አስቢ እባክሽን አለቻት። አይ እንደዛ አሁን ለማንኛውም ቀጠሮ አለብኝ፣ ምሳ ግብዣ አለብኝ፣ እዛ ልሄድ ነው አለ። ያያችሁ ልክ እንደ ባለ ትዳር አይደለም እየሆነች ያለችው እንኳን ራሱ ማለት ነው። ጌታ ወይ ትዕግስቱን ስጠኝ። ከዛ በኋላ ሌላ እቺ ግን ጽናትን የማውቃት ጽናት ናት ወይስ ሌላኛዋ ጽናት ናት? እንደው ግራ ገባኝ እኮ የጽናት ነገር እያለች ከዛ በኋላ እሷም እንግዲህ ሻወር ልግባና ራሴን አስተካክዬ ልሂዳለች። ጉድ ኒናዬም እንግዲህ ጆከርን ቀጥራው ነበረ። ከጆከር ጋር ሄደች ማለት ነው። ከዛ በኋላ ኪራም እንግዲህ ስራ ቦታ ሄደ። ስራ ቦታ ሲሄድ ግን ያው ሀንዬ እንደምታውቋት ወይኔ እንደምታስቀኝ ጌታ ወይ ፈታ እኮ ነው የምታደርገኝ በእውነት ሀኒቾ። እንግዲህ ሀንዬ ተወዳጅ ሆናለች አሁን ላይ ማለት ነው። ከዛ በኋላ እንግዲህ ሀና ስልክ ተደግፋ አባዬ፣ እማዬ፣ ማሬ፣ ስኳሬ እያለች እያወራች እንዴ አንቺ ከማን ጋር ነው የምታወሪው? አረ አለቃ ዝም በል እስቲ። እሺ ስልክ እያወራው እኮ ነው። ምን ሆነ ነው አለቃ? ከዛ በኋላ እኮ ከማን ጋር ነው የምታወሪው? ስልክ የማወራውማ ከፍቅረኛዬ ጋር። አዎ ከፍቅረኛዬ ጋር። ይሄን እኮ ከተዋወቃችሁ ገና ትናንትና ሳምንታችሁ ነው። አረ እንደውም ትናንትና ነው። ትናንትና ብታይ ከአባ ጋር እንዴት ደስ የሚል ጊዜ አሳልፍን መሰለህ አለች። የእውነት ለመናገር በጣም ነው ያሳቀችኝ። እንደ ፈታ ነው የምታደርገኝ ማለት ነውና ጽናትም እንግዲህ ተንጨረጨረችን የሚያደርጋትን አሳጣት ማለት ነው። እውነት ለመናገር የጽናት ጸባይ ካልተስተካከለ በጣም ነው የሚያስጠላው። ወይኔ ጉዴ ፈላ እንዴ! እንዴት እኮ እንደሚያደርጋት ጭራሽ ልጁ ልታዳምጠው አልቻለችም። ለዛም ነው አሁን የራሷ ጉዳይ እጭ እያለ ወንዶች ብዙ ጊዜም ጭቅጭቅ አይፈልጉም። ስለዚህ ሳይወድ በግዱ ወደ ሌላ ሴት እንዲሄድ እያደረገችው ነው። አሁን ልጅ ከዚች ከዚች ከሀኒቾ ጋራ ፍቅር ቢጀምር ምን ትላላችሁ? የምሬን እኮ ነው። ያቺ እህቱ ተቅለስልሳ እሷ ናት። እሷም የኔና የኪራን መጋባት አትፈልግም። ስለዚህ እሷማ ደስተኛ ነው የምትሆነው ኪራ ሀናን ቢያገባት። ጭራሽ እኮ ያልተጻፈውን ነገር ነው እያነበበች ያለችው ነው። ኪራ ደግሞ ለምንድን ነው እኔን የማታምኚኝ? ቆይ ለምንድን ነው? አላምንህም፣ በፍጹም አላምንህም። እና እኔና አንቺ ካልተማመንን እንዴት ነው መኖር የምንችለው? አረ ጽናት ወደ ራስሽ ተመለሺ። ቆይ ምን እየሆንሽ ነው አንቺ? አምላኬ ትዕግስቱን ስጠኝ። ቆይ እንዴት ነው ታዲያ እኔና አንቺ ተደማምጠን ህይወታችንን የምንመራው? እባክሽን ተረጋጊ ቢላትም በፍጹም ልትረጋጋም ሆነ ልታዳምጠው ፍጹም ፈቃደኛ አይደለችም። ያ ነገር ደግሞ ኪራን በጣም ነው ያናደደው እውነት ለመናገር ነው። ከዚች ልጅ ጋር ታዲያ እንዴት ነው የምቀጥለው
እያለ ስራ ቦታ እንኳን ቢሄድም የእሷን ጭቅጭቅ እያሰበ እዛ ጋር ሀና ብታቃጥለውም ደግሞ የሀና ነገር ፈታ ያደርገዋል። ስለዚህ ኪራ ሳይወድ በግዱ ወደዚች ልጅ ይሄዳል ማለት ነው። አስባችሁታል? በድንገት ነው ፍቅር የሚይዘው። እንግዲህ ጽናት የሚመጣብሽን ነገር ቻል አድርጊው፣ እኔ የለውበትም። ምክንያቱም እሷም ደግሞ ቤኪ ቤኪ ማለት አብዝታለች። ጭራሽ ዛሬ ምሳ ግብዣ እሱ ጋር ልትሄድ ነው። አስባችሁታል? ባሏ ስራ ቦታ እዛ ከሀና ጋር ይዳረጋል። ስራ ቦታ ውሎ ወደ ቤት ሲመለስ እንግዲህ ሚስቱን ከቤት ካላገኛት የሚፈጠረውን ነገር ማሰብ አይከብድም። ጉድ! ኧረ ይደብራል ግን በእውነት በጣም ነው የሚያስጠላው። ለማንኛውም እንግዲህ ማስተዋሉን ይስጥሽ። ሌላማ ምን እንላለን እኛ። ከዛ በኋላ እንግዲህ ኪራና እጅ ማናት አንቾም እዛው ስራ ቦታ እየተጫጫሁ፣ ኧረ እባክህ ዞር በል አለቃ ደግሞ ምንድን ነው? እረፍት አስነሳኸኝ እኮ እረፍት አሳጣኸኝ እንዴ! ማውራት አይቻልም እንዴ? እኔ ምንም አልልሽም። ፈጣሪ ብቻ አለቃ አድርጎሽ ከሰራተኛሽ ጋር እንደዚህ የምትቃጠይ ያድርግሽ። አሜን አሜን። እንዴ ጥሩ ምርቃት እኮ ነው። እኔ ብቻ አለቃ ልሆን እንጂ ከዛ በኋላ የሚመጣው ነገር እንኳ እችለዋለሁ አለችው። አንቺ ልጅ ግን ጤነኛ ነሽ? በጣም ጤነኛ ነኝ አለቃ። እንዴ ያንተ ጭቅጭቅ እኮ በዛ። ቆይ አንተ እኔ ባሌን ፍቅረኛዬን እማ ብለው ምን ችግር አለው? አንተ ከሚስት ጋር እማ ትባባሉ አልነበር እንዴ? ለእኔ ጊዜ ብቻ ሲሆን ነው እንዴ ስትልባ? ኧረ ወይኔ ይህች ልጅ አቃጠለችኝ ብሎ እንግዲህ ስልኳንም ቀማት። ያቺ ክያ ናት አይደለም እንደዚህ የምታደርገች። ክያና ሄኒም እንግዲህ ፍቅር ቢጤ ይዘዋቸዋል መሰለኝ። አይነ ለአይን እየተያዩ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ኪራና ጽናት ዛሬ ቶሚና ጄሪ ነው የሆኑት። ሀኒቾም እንደምታዩት ኪራን በአንድ እግሩ አቁመዋለች። የኪራ ንዴትና ስካር እንዴት እንደሚያስቀኝ ማለት ነው እውነት ለመናገር